በዱጉና ፋንጎ ወረዳ ቀርጨጬ ክላስተር ከ5.5 ሚሊዮን ብር በላይ ወጪ ወጥቶበት የተገነባውና ከ6000 በላይ ዜጎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆነ። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በንጹህ መጠጥ ውሃ ሲቸገሩ የቆዩት የአካባቢው ሕዝብ እፎይታ ማግኘቱን በመጥቀስ በቀጣይ በዞኑ የውሃ ሽፋን ባልደረሰባቸው አካባቢዎች መሰል ፕሮጀክቶችን በመገንባት ተደራሽነቱን እናሳድጋለን ብለዋል። ፕሮጀክቱ በሲቪኤም ግብረሰናይ ድርጅት አማካኝነት መገንባቱን የተናገሩት የዞኑ ውሃና ኢነርጂ መምሪያ ኃላፊ ዶክተር መሰረት በቀለ የአካባቢው ማህበረሰብ ፕሮጀክቱን በተገቢው ሊጠብቅና ሊገለገልበት እንደሚገባ አሳስበዋል። አማኑኤል ጃጊሶ ያሰናዳውን ዘገባ ውብሸት ጳውሎስ እንደሚከተለው ያቀርበዋል። በወላይታ ዞን በተመረጡ 3 ወረዳዎች የተለያዩ የልማት ስራዎችን ሲሰራ የቆየው ሲቪኤም የተሰኘ ግብረሰናይ ድርጅት በዱጉና ፋንጎ ወረዳ ቀርጨጬ ክላስተር ከ5.5 ሚሊዮን ብር በላይ በሆነ ወጪ ያስገነባው የንጹህ መጠጥ ውሃ ፕሮጀክት ከ1500 በላይ አባወራዎችን ተጠቃሚ እንደሚያደርግ ተነግረዋል። 5.5 ሚሊዮን የሚሆን ፕሮጀክት ኮስት ነው የወጣው። በዚህ ጥገና ስራ ላይ 6 የሚሆኑ ቦኖች በዚህ በቀርጨጬ ዙሪያ ተሰርተዋል። በፋንጎ ኮይሻ ደግሞ አንድ ኮሌክሽን ቻምበርና ስፕሪንግ ካፒንግ የሚባለው ተሰርቶ ለህዝቡ ጥቅም አድርጓል። ግንባታ ስራ ብቻ ሳይሆን ሲቪኤም የሚባል ድርጅት ለማህበረሰቡ ስልጠና ይሰጣል። ስልጠና ሰጥቶ እንዴት መያዝ እንዳለበት ቦኖን፣ ፕሬሸር ባልቦችን፣ ቻምበር ቦክሶችን፣ ምንጮችን፣ ጀነሬተሮችን እንዴት ሰዎች መያዝ እንዳለበት ስልጣና በትክክል ሰጥቷል። ስለዚህ እዚህ አካባቢ ያለ ማህበረሰብ ይሄ ውሃ ተጠቃሚ ሁሉ ሰው በጥንቃቄ ይሄን ውሃ መጠቀም እንዳለበት መያዝ እንዳለበት ከነ ሀደራ ጭምር ይሄን ውሃ ለማህበረሰቡ እናስረክባለን። የአካባቢው ማህበረሰብ ለረጅም ዓመታት ወራጅ ውሃ ሲጠቀም መቆየቱን ያወሱት የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ወንታሞ በአካባቢው በሲቪኤም በኩል የተገነባው የንጹህ መጠጥ ውሃ ፕሮጀክት የበርካታ ዜጎችን ችግር ያቃለለ እንደሆነ ነው የተናገሩት። እዚህ አካባቢ ያሉ ሰዎች ያው ጨራቄ ወንዝ የሚባል አለ። ከዛ ታች ወደ ብላት የሚገባ እሱን ወንዝ እየጠጡ የጨራቄ ወንዝ በጋው ሲመጣ የጨራቄን ክረምቱ ሲመጣ በየአካባቢው ያለውን ዝም ብሎ በዝናብ የተጣቀሙ ውሃዎችን እየጠየቁ ለተለያዩ በሽታ ሲጋለጡ የነበረበት ጊዜ ነበር፣ ቀደም ሲባል የነበረው ጊዜ ነው። አሁን ግን ይሄ ውሃ በመሰራቱ ውሃው ለመጠጥ በመብቃቱ ይህን ያለፈውን ታሪክ ሰው ሁሉ ይረሳል የሚል እምነት አለን። የውሃ ሽፋኑንም የወረዳውን ሲናይ እጅግ በጣም ዝቅተኛ ነው። ስታንዳርዱ በጣም ዝቅተኛ ነው። ከ15% ያልበለጣል የውሃ ሽፋኑ ማለት ነው። ስለዚህ ይሄ ውሃ ሽፋንን ከፍ ለማድረግ የፌደራል መንግስቱም የክልል መንግስትም የዞን መንግስትም ርብርብ እያደረጉ ነው። ያን ርብርብ ደግሞ ተጠናክሮ ቢቀጥል የህብረተሰቡን የውሃ ችግር እንፈታለን። በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዞኑ በተለይም ገጠራማ አካባቢዎች ያለው የንጹህ መጠጥ ውሃ ሽፋን ዝቅተኛ መሆኑን በመጥቀስ በቀጣይ የንጹህ መጠጥ ውሃ ባልደረሰባቸው ሌሎች አካባቢዎችም የሚኖሩ ዜጎችን ተጠቃሚ ለማድረግ ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጋራ እንሰራለን ብለዋል። ይሄ ውሃ እዚህ ተሰርቶ መመረቁ ፋይዳው እጅግ በጣም የላቀ ነው። ከዚህ በፊት የነበረው ላይ የጨራቄን ወንዝ ወራጅ ወንዝ ነው ሲጠጡ የነበሩት። በዚህ ምክንያት የተለያዩ በሽታዎች ልጆቻቸውን ሲታመሙ እነሱ ሲታመሙ ለተጨማሪ የሕክምና ወጪ የሚወጣበት ነበረ። ዛሬ ግን ይሄ በመመረቁ ምክንያት አንደኛ በቅርበት በየቀበሌያቸው ወደ 7 የሚሆኑ ቦኖዎች ናቸው የተመረቁት። በየቀበሌ ያለው ማህበረሰብ ያንን በቀላሉ ውሃ ያገኛል። ከዛ ጋር ተያይዞ ሲቪኤም የተባለ ድርጅት ወደ 5.5 ሚሊዮን ብር እና ከዛ በላይ ብር ወጪ አድርጎ ነው ይሄን ቦኖዎችን የሰራውና በዚህ አጋጣሚ ከፍ ያለ ምስጋና ልናቀርብ እንወዳለን። ስለዚህ ይሄ መልካም ተግባር ቀጣይም በሌሎች አካባቢዎች እዚህ አካባቢ ውሃ እጥረት እንዳለ ይታወቃል። ሌሎቹም ቀበሌያት ላይ ተመሳሳይ ፕሮጀክቶችን እየሰራን እያስመረቅን እንሄዳለን። በዱጉና ፋንጎ ወረዳ በሚገኙ በርካታ ቀበሌያት የከርሰ ምድር ውሃ እጥረት እንደሚያጋጥም የተናገሩት የወላይታ ዞን ውሃና ኢነርጂ መምሪያ ኃላፊ ዶክተር መሰረት በቀለ ይህ ደግሞ የንጹህ መጠጥ ውሃ ተደራሽ ለማድረግ ከፍተኛ ወጪ የሚጠይቅ በመሆኑ ሌሎች መንግስታዊ ያልሆኑ ተቋማትም ልክ እንደ ሲቪኤም መሰል ተግባራት ላይ መሳተፍ እንደሚጠበቅባቸው አሳስበዋል። አሁን ዱጉና ፋንጎ በተወሰነ መልኩ አባላባያና ብቻ ክላስተሮች ዳሞት ወዲዎች ዝቅተኛ የመጠጥ ውሃ ሽፋን ያለባቸው አካባቢዎች ናቸው። እነሱን መነሻ አድርገን ዝቅተኛ ውሃ ሽፋን ያለባቸው ቀበሌያት ቦታዎች
ሁሉም ቦታ እንደ ዞን ተለይተዋል። የት ናቸው የቱ ጋር ምን አለ የሚለውን በደንብ ለመለየት ሞክረናል። ይሄንን በቀጣይ መንግስት በሚችለው አቅም በሙሉ በተጨማሪ አጋር ድርጅቶችን በመጋበዝ የማህበረሰባችንን የንጹህ መጠጥ ውሃ ሽፋን በመቅረፍ አቅርቦታችንን ከፍ ለማድረግ እየሰራን እንገኛለን። ይሄ ዞኑ በዚህ ልክ አቅዶ እየሰራን ያለው ምን ለማስቀመጥ ነው። ከንጹህ መጠጥ ውሃ ችግር የተነሳ ወራጅ ውሃ በመጠጣት ለተለያዩ ውሃ ወለድ በሽታዎች ስንዳረግ ቆይተናል የሚሉት የአካባቢው ነዋሪዎች አሁን ላይ የተደረገልን ነገር እጅግ አስደስቶናል በማለት ተገንብቶ የተሰጠን ፕሮጀክቱን እንደ አይን ብሌናችን እንጠብቃለን ሲሉም ተደምጠዋል። የጨራቄ ወንዝ ከ32 ኪሎ ሜትር በላይ ተጉዞ የሚመጣውን ውሃ በወራጅ ውሃ ላይ የሚጣለውን ቆሻሻውን የእንስሳት የአራዊት እንትን በድን ያን አልፎ የሚመጣውን ውሃ እየጠጣ ከነትሉ ጋር እየጠጣ በጣም የውሃ ችግር የደረሰበት ነው። አሁን በጣም ተለውጠናል። ወራጅ ውሃ ለመቅዳት ብዙ ስንቸገር ነበር። ልጆቻችን ራሱ ከትምህርት ወደ ኋላ ቀርቶ ነበሩ። አሁን ይህን ያደረገውን አካላትን እናመሰግናለን። ኖኒ ሀታይ ሞረተና ማላ ውሃው የኛ ስለሆነ እንዳይበላሽ ግቢውን አጥረን የመጠበቁን ስራ ከልጅ እስከ አዋቂ ሁላችንም ተባብረን እንሰራለን። በዳሞት ፑላሳ ወረዳ ባህል እየሆነ የመጣው እድሜ ያልደረሳቸውን ሴቶች ወደ ውጭ ሀገራት የማሰማራትና ተያያዥ ህገ ወጥነት ለመከላከል ማህበረሰቡ በቅንጅት ሊሰራ ይገባል ሲሉ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ተናገሩ። በአካባቢው ከዚህ ቀደም አልፎ የሚቀሰቀሰውን የጎሳ ግጭትና ሌሎች የወንጀል ተግባራትን ለመከላከል የተቀናጀ የሰላምና ጸጥታ ስራ ሲሰራ መቆየቱን የዳሞት ፑላሳ ወረዳ አስተዳደር አስታውቋል። የዞኑ ምክር ቤት የህግ ጉዳዮች ቋሚ ኮሚቴ አባላት ከባለድርሻ አካላት ጋር በመሆን በወረዳው ህዝባዊ ምክክር መድረክ አካሂዷል። ለአዲሱ ተፈራ ዘገባ መለሰ ኦልኮ። በወላይታ ዞን በዳሞት ፑላሳና በአካባቢው የሚኖር ማህበረሰብ ከ2014 ዓ.ም ጀምሮ በሚከሰቱ ጎሳዊና ለስራ ስምሪት ወደ አረብ ሀገራት ከሚሄዱ ሴቶች ጋር ተያይዞ በሚነሱ ወንጀሎች ተጎጂ ሆኖ መቆየቱ ይታወቃል። ችግሩን ለመቅረፍ በተለያዩ ጊዜያት በተካሄዱ ህዝባዊ ውይይቶች ለውጥ እየመጣ መሆኑ የተገለጸ ሲሆን የዞኑ ምክር ቤት ህግ ጉዳዮች ቋሚ ኮሚቴም ከተለያዩ አካላት ጋር በመሆን በወረዳው በጉዳዩ ዙሪያ የህዝብ አስተያየት መቀበያ መድረክ አዘጋጅቷል። የመድረኩ ተሳታፊዎችም እንደ ወረዳ ማነቆ ሆኖ የቆዩ ወንጀል ድርጊቶችን ከመንግስት ጋር በመቀናጀት የመቀነስ ተግባራት ላይ እየተሳተፉ መሆናቸውን ነው የገለጹት። ቀበሌያችን በ2017 ላይ በዚህ በሳውዲ አረቢያና በስርዓት ምክንያት የተነሳ ግጭት ነበረ። እሱም ያው በመጠጥ ቤት ሁለት ሰዎች በራሳቸው ጠጥቶ ሰክሮ በተፈጠረው ግድያ ብዙ ተቸግረን ነበር። ይሄ ወረዳ መንግስት የዞን መንግስት ጸጥታ አካል በመላክ ህዝቡን በማስተባበር አንደኛ በአገራዊ ባህል በሽምግልና በመያዝ ህዝቡን በማረጋጋት ሰላም ፈጥረናል። ተምረው ውጭ ወጡ፣ ተምረው በተለያዩ ቦታ የመንግስት ሰራተኛ ሆኖ ያሉ ሁሉ ለዚህ ለፑላሳ ስም መጥፋት ተጨንቀው ወደ ታች ወርደው ወጣቱንም አስተምረው እናት አባቱንም አስተምረው መክረው ከእንግዲህ ይሄ ከኛ ይነሳ አገባብ አይደለም፣ እንዲህ ከሆነን ለኛ ልማት አይመጣም። ሌላ ቦታ ልማት የሚመጣው ሰላም ባለበት ነው። እኛ ጋር ግን ሰላም ስለሌለ ጥሩ ልማት ለማግኘት አንችልም። ማብራት የመሰለ ውሃ የመሰለ መንገድ የመሰለ ማግኘት የምንችለው በአንድ ላይ የመንግስት መመሪያ ተከትለን ሰላም ብናመጣ ልማት ይመጣል። ሰላም በሌለበት ልማት አይመጣም በሚል አስተምራሉ። እኛን በተለያዩ ምክንያቶች የሚፈጠሩ አለመግባባቶችን ለመቅረፍ ሁሉም አካላት በቅድሚያ የህግ አሰራሮችን ጠብቆ መንቀሳቀስ ይገባል የተባለ ሲሆን የወንጀል አስከፊነትን በመገንዘብ ህብረተሰቡ ለሰላም ዘብ መቆም እንደሚያስፈልግ ተመላክተዋል። እንደ ዞናችን ከህገወጥ የሰዎች ዝውውር ጋር አንዱ አካባቢ ተደርጎ የተለየው ይህ አካባቢ ነው። እንግዲህ ሰው አጠቃላይ አረብ ሀገር የሚሄድ ሁሉ ህጋዊ ሆኖ የሚሄድ አይደለም።
በእኛ መምሪያ ቢያንስ ከ25% 30% በላይ በህገወጥ የሰዎች ዝውውር ሰለባ የሚሆኑ የሚጎዱ ጥቃት የሚደርስባቸው ሴቶች መዝገብ የዳሞት ፑላሳ መዝገብ በተለይ ከህገወጥ ደላላ ጋር ተያይዞ በጣም በርካታ አካላት ለፍቶ ያገኙትን ጥሪት ለፍቶ ያገኙትን ሀብት ለህገወጥ ደላላ አሳልፈው እየሰጡ ያሉበት ሂደት ነው ያለው። ይሄን የወረዳው ህዝብ ትግል ሊያደርግ ይገባል። ከባልና ሚስት የጋራ ንብረት ጋር በሚያያዝ ጉዳይ ሚስት ትሄዳለች። ውጭ ሀገር ስትሄድ ያላትን ጥሪት በሙሉ ለባል አስረክባ ነው የምትሄደው። በተጨማሪም ደግሞ እዚያ ሰርታ ያገኘቻቸውን ገንዘቦችን ሀብቶችን በሙሉ ወደዚህ ትልካለች። እዚህ ላይ ግን የባልና ሚስት የጋራ ንብረቶችን ስፔሻሊ እነዚህ የማይንቀሳቀሱ ንብረቶችን በተመለከተ ከቤት ግንባታ ጋር ከቦታ ጋር የተያያዙ ጉዳዮችን ባልና ሚስት ሳይት ፕላን ሲሰራ በጋራ መሰራት መቻል አለበት። ማለት ነገ እንደዚህ አይነት ችግሮች ማጭበርበሮች እንዳይፈጠሩ ያንን በተመለከተ በቂ ግንዛቤ ሊሰጣቸው ይገባል የሚል እምነት አለኝ። የቤተሰብ ህግን በሚመለከት ማለት ነው። አሁን ባለው ነባራዊ ሁኔታ ዳሞት ፑላሳ ወረዳ ሻንቶ ከተማ አንጻራዊ ሰላም ያለበት፣ ሰው ህይወት የማይጠፋበት፣ የሰው ንብረት የማይወድምበት፣ ከሌላ ሀገር የመጣው እንደ ምቹ ሁኔታ የምንጠቀመው የኛ እህቶች የኛ ልጆች ሄደው ያፈሩት ሀብት በኢኮኖሚ ድርሻውን እንዲወጣ እየተደረገ ያለበት ምቹ ሁኔታ የተፈጠረበት መድረክ በመሆኑ ለዛሬው መድረክ ይሄ የተሳካ ስኬትን ያመጡ ቀንና ሌሊት ተረባርበው ውጤት ያመጡ የዳሞት ፑላሳ ወረዳና የዳሞት የሻንቶ ከተማ አስተዳደር እንዲሁም ደግሞ በተዋረድ እየደገፉ የዞኑ መዋቅር እጅግ ሊመሰገኑ ይገባል። በአካባቢው በስፋት የሚስተዋሉ የወንጀል ድርጊቶችን ለመቀነስ ግንዛቤ የመፍጠር ስራዎች መሰራታቸው የተመላከተ ሲሆን አሁን የተፈጠረውን ሰላም አጠናክሮ ለማስቀጠል ወጣቱ ትውልድ ላይ የሚሰሩ ስራዎች ትልቅ ትኩረት ይሻሉ ተብለዋል። እያንዳንዱ በ18ም እንደ ወረዳችን 18 ቀበሌ ያለን በ18ም ቀበሌ ላይ ያሉ ማህበረሰብ ክፍል በዛ ጉዳይ ላይ እንዲወያይበት ያው አጀንዳውን ቀርጸን ታች አውርደን ህዝቡን በዛው ልክ ተነጋግረው ጎጂ መሆኑን አካባቢያችን ደግሞ ሰላም እንዲሰፍን እያንዳንዱ ሰው ኃላፊነትም እንዲወስድ ተልዕኮ ሰጥተን የጸጥታው መዋቅሩን ጨምሮ ታች ያለው አመራር አካላት እዚህ ጉዳይ ላይ ያው ትኩረት ሰጥተው እንዲሰሩ ታች ባወረድነው መሰረት በዛው ልክ ተሰርቶ ውጤት እየመጣ ነው ያለው። በሰዓት ወጣቱ እንግዲህ ስራ ፈጣሪ መሆን አለበት። ያገኛሉ ከውጭ ሀገር በተለይ ከሚመጡ ስራ ገንዘቦች ኢኮኖሚ አንፃር የሚያገኟቸው ገንዘቦች አሉ። እነዚህን ወስደው አላስፈላጊ ቦታ ከሚያውሉ ወጣቱ ተደራጅቶ ስራ ፈጣሪ መሆን የሚችልበት ወደ ስራ መግባት የሚችልበት አስተሳሰብ እንዲያጎለብት ነው ትልቁ ነገር። ዛሬ ላይ ከነሱ ጋር እየተወያየ ነው። በተለይ ከአረብ ሀገር ስራ ስምሪት ጋር ተያይዞ ወደ ውጭ ልጆች ሲወዱ እድሜያቸው ያልደረሱ ህፃናት ሴት ልጆቻችን እየተጎዱ ያሉበት አካባቢ ነው። አሁንም ልጆች ሳይደርሱ ወሳኝ ኩነቶች ላይ ይሰጣቸዋል። የወሳኝ ኩነት እድሜ ደርሷል ተብሎ ቀበሌ ድጋፍ ይሰጣቸዋል። ይሄን ደግሞ ከደላላዎች ጋር ሆኖ የሚሰራ ስራ ነው። ይሄ ነው መቀረፍ ያለበት። አሁንም እዚህ አካባቢ በሁሉም አካባቢዎች የሚገኙ ጉዳዩ የሚመለከታቸው አካላትና የህግ ተቋማት ለዜጎቻችን በቂ ግንዛቤ በማስጨበጥ ከወንጀል የጸዳ አካባቢ ለመፍጠር በቅንጅት እንዲሰሩ ጥሪ ቀርበዋል። የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ በወላይታ ሶዶ ከተማ አራዳ ክፍለ ከተማ ለአንዲት አቅመ ደካማ እናት ያስገነባውን ቤት አጠናቆ አስረከበም። የቢሮ ኃላፊ ወይዘሮ አጸደ አይዛ ቢሮአቸው በ2017 ዓ.ም ከሰራቸው የበጎ ፈቃድ ስራዎች ይህ አንዱ መሆኑን በመግለጽ ለእኚህ እናት የቤት ቁሳቁስና አልባሳትም ማበርከታቸውን ተናግረዋል። የበጎ አድራጎት ስራ በየጊዜው እየዳበረ መምጣቱን የተናገሩት ወይዘሮ አጸደ መሰል በጎ ተግባራት በክልሉ ተጠናክሮ እንዲቀጥልም አንስተዋል። በክልል ደረጃ እቅድ ተይዞ እንደዚህ አቅም የሌላቸውን ለመደገፍ በክልል በዞን እና በከተማ ደረጃ ታቅዶ ነው ዛሬ እዚህ ቦታ ተግባራዊ ያደረግነው። እንደዚህ አይነት በጎ ስራ መላው ኢትዮጵያ ውስጥ እና በደቡብ ኢትዮጵያ ክልል ውስጥ እየተሰራ ይገኛል። ለወደፊትም አቅም ደካሞችን እየደገፍን ለመቀጠል መንግስት ስለሚፈልግ እናንተም መደገፍ አለባችሁ። የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ በበኩላቸው መንግስት ሁለንተናዊ ብልጽግናን ለማረጋገጥ ለሚደረገው ጥረት
የበጎ ፈቃድ አገልግሎት ማሳያ መሆኑን አንስተው ለተግባሩ መሳካት ሁሉም ሰው የራሱን ድርሻ ሊወጣ ይገባል ብለዋል። ሁላችንም ማየት እንደምንችለው አሁን ያለንበት ቤት ከዚህ በፊት በጣም የተቸገሩ እናት ናቸው። እኚህ እናት በሌላ ሰው ቤት ሲኖሩ የነበሩ ከዛሬ ጀምሮ ግን በደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ አማካኝነት በተሰራው በዚህ ቤት የሚኖሩ ይሆናሉ። ይሄ ትልቅ ተጠናክሮ መቀጠል አለበት። እዚህ ዓለም ላይ ዋጋ የሚያስገኝ ሳይሆን ወደ ላይ ስንሄድ ዋጋ ሊያስገኝ የሚችል አይነት ትልቅ በጎ ስራ ነው ተሰርቶ ያየ ነው። ይሄ በሁሉም ዘርፍ ላይ ተጠናክሮ ከቀጠለ የኢትዮጵያ ከፍታ፣ የኢትዮጵያ ማንሰራራት እንደዚህ የተቸገሩትንም ሌሎችን ማገዝ እንዲችሉ በማድረግ የግለሰቦች ፕሮዳክቲቪቲ እንዲጨምር የሚያደርግ ስራም ስለሆነ ይሄ ተጠናክሮ የሚቀጥል መጠለያ ተው በሰው ቤት ተጠግተው መቆየታቸውን የተናገሩት ወይዘሮ አስካሌ መኖሪያ ቤት ገንብተው ያስረከቡትንም አመስግነዋል። ተላፎ ሰንካ ግልቆ ሰንካ አታኔ ሃይጦሶ አያናታኒ አሲቡላቻኔ አሲኬቲያዳን ኬታኔ ጋይታ ጦሳስ ይካስ እንደዚህ እንደተቸገርኩ ነው እንዴ የሚቀራው ብዬ ነበር። እግዚአብሔር ሆይ እኔም እንደ ሰው ሰርግ፣ ምርቃት፣ ቤት እሰራለሁ እንዴ ብዬ እግዚአብሔርን እየጠየቅኩ ቆየው። የጠየቅኩት እግዚአብሔርም በእነሱ በኩል እኔን ጎበኘኝ። ይኸው ዛሬ ቤት ተሰርቶልኝ ወደ ቤቴ ገብቻለሁ። እግዚአብሔርን አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ። ጦሶ 220 ስኩዌር ኪሎ ሜትር ስፋት ያለው የማዜ ብሔራዊ ፓርክ በኢትዮጵያ ብቻ የሚገኘው የስዋይንስ ቆርኬን ጨምሮ በርካታ ብዝሃ ሕይወትን በውስጡ የያዘ ነው። በጎፋና ጋሞ ዞኖች አዋሳኝ ላይ የሚገኘው ፓርኩ ከ196 በላይ የአዕዋፋት ዝርያዎች መገኛ ሲሆን በየዓመቱ በሺዎች የሚቆጠሩ የሀገር ውስጥና የውጭ ጎብኚዎችም ወደ ስፍራው ያቀናሉ። ከሰሞኑን በደቡብ ኢትዮጵያ ክልል የተለያዩ መስህብ ስፍራዎችን እየጎበኘ ያለው የሚዲያ ቱር ቡድን የማዜ ብሔራዊ ፓርክ ጎብኝቷል። አቤኔዘር አበራ ያጠናቀረውን ዘገባ መሰዊያ ህዝቅኤል ታቀርበዋለች። በኢትዮጵያ ከሚገኙ የመስህብ ስፍራዎች መካከል የማዜ ብሔራዊ ፓርክ አንዱ ነው። ፓርኩ ከዛሬ 20 ዓመት በፊት የተቋቋመ ሲሆን በውስጡ ከ39 በላይ የዱር እንስሳት፣ ከ196 በላይ የአዕዋፋት ዝርያዎችና 80 አይነት እጽዋቶች ይገኙበታል። በፓርኩ ከሚገኙት የዱር እንስሳት መካከል በኢትዮጵያ ብቻ የሚገኘው ብርቅዬ የስዋይንስ ቆርኬ አንዱ መሆኑን የፓርኩ የዱር እንስሳት ጥበቃ ልማት ባለሙያ የሆኑት አቶ አረጋኸኝ ሙላቱ ገልጸዋል። ማዜ ብሔራዊ ፓርክ በኢትዮጵያ ካሉ ብሔራዊ ፓርኮች አንዱ ነው። በደቡብ ኢትዮጵያ ክልል ባህል ቱሪዝም የሚተዳደር ፓርክ ነው። ማዜ የተቋቋመው በ1997 ዓ.ም ነው። ቆዳ ስፋቱ በኢትዮጵያ ካሉ ብሔራዊ ፓርኮች ትንሿ ፓርክ ናት። በስፋት በሀብት ሳይሆን በስፋት 202 ካሬ ኪሎ ሜትር ስኩዌር ናት። ወደ ሄክታር ሲቀየር 20200 ሄክታር ናት። ውስጧ ላይ 39 ትላልቅና መካከለኛ የአጥቢ ዱር እንስሳት ይገኛሉ። ከዛ ውስጥ በኢትዮጵያ ብቻ የሚገኘው ብርቅዬ የዱር እንስሳት ቆርኬ መገኛ ናት። ከዛ አጋዘን አለ፣ ድፋርሳ አለ፣ ቅድም አይታችኋል። ከከሮ፣ ፌቆ፣ ቦርም ይገኛል። ከቆርኬ ቀጥለው በማዜ ብሔራዊ ፓርክ አሁን የሚገኘው አንበሳ ነው። አሁን ማዜ የመጣ ቱሪስት ሁሌ አንበሳ አይቶ ይሄዳል። በጥናትም በቱሪስትም ቁጥር እየጨመረ ስለሆነ የአንበሳ ቁጥርም በጣም እየጨመረ ነው። አጠቃላይ 196 የአዕዋፋት ዝርያዎች አሉ። 80 የእጽዋት እስካሁን የተለዩ 80 እጽዋት ነው የተለዩት። በፓርኩ ውስጥ ብርቅዬ የዱር እንስሳትን ለመጎብኘት ከወላይታ ሶዶ እስከ ሳውላ የሚዘልቀው የአስፓልት መንገድ አመቺ ከመሆኑ ጋር ተያይዞ የጎብኚዎች ቁጥር ባለፉት 2 ዓመታት በእጅጉ መጨመሩንም አቶ አረጋኸኝ ተናግረዋል። በዚህ በ2 ዓመት ውስጥ ቱሪስት ቁጥር በጣም እየጨመረ ነው። ምክንያቱም አሁን ከሶዶ ሳውላ አስፓልት መንገድ እየተሰራ ስለሆነ በዚህ በሶዶ የመጣ ቱሪስት በዚህ ወደ ጂንካ ይሄዳል። በአርብንጭ ገብቶ ጂንካ የጎበኘ ቱሪስት በዚህ ማዜ ጎበኝቶ ወደ ሶዶ ይወጣል። እሱ አንድ ሳይት ነው። ሁለተኛው ሳይት ጨበራ የመጣ ቱሪስት በማሎ አድርጎ በጎፍ አድርጎ ማዜ ጉብኝት አድርጎ ነው የሚወጣው። ስለዚህ አሁን ማዜ ለጉብኝትም ተማራጭ ናት። ማዜ የመጣ ቱሪስት ዱር እንስሳ አይጣ ሁሌ ገብቶ ያያል። አንበሳ ፈልግ ካለ አድሮ ያያል። ቆርኬዎች ሌላ ዱር እንስሳ ፈልግ ካለ
በቀንም በየትኛው ሰዓትም ያገኛል። የውጭ ሀገር ዜጎች ፓርኩን በስፋት እየጎበኙ መሆናቸውን የተናገሩት አቶ አረጋኸኝ ፓርኩን የሚጎበኙ የሀገር ውስጥ ጎብኚዎች ቁጥር አናሳ በመሆኑ ኢትዮጵያውያን ፓርኩን እንዲጎበኙ ጥሪ አስተላልፈዋል። በተለይ የውጭ ሀገር ቱሪስት ከፈረንሳይ፣ ከጣሊያ፣ ከስፔን የሚመጡ ቱሪስት በጣም ቁጥር እየጨመረ ነው። አምና ወደ 100 ምናምን ነው የመጡት። 100 ምናምን ቱሪስት ነው የመጡት። ዘንድሮም በዚህ በሁለተኛ ሩብ ዓመት ላይ እስከ 80-90 የሚደርሱ ቱሪስቶች መጥተዋል። አሁን የሚመጣው አብዛኛው የሚመጣው የውጭ ሀገር ቱሪስት ነው እንጂ የኛ ኢትዮጵያዊ ብዙ የኛ ሀብት እየጎበኘ አይደለም። በዚህ አጋጣሚ አሁን ሚዲያ ባለሙያዎች ስለመጡ የኛ ሀብት የኛ ውጭ ሀገር የውስጥ ሀገር ዜጎች ማየት አለባቸው፣ መጎብኘት አለባቸው። ከዩናይትድ ኪንግደም ሀገር የማዜን ብሔራዊ ፓርክ ለመጎብኘት ከቤተሰቦቻቸው ጋር የመጡት ኔክ በፓርኩ ውስጥ በኢትዮጵያ ብቻ የሚገኙ የዱር እንስሳትን ማየታቸውና ሀገሪቱ ታይተው የማይጠገቡ ብዙ የቱሪዝም ጸጋዎች እንዳሏት ተገንዝቤያለሁ ሲሉ ባዩት ነገር መደመማቸውን ገልጸዋል። We heard about this small national park in your region near Sodo. Which is very special because there are not so many people visiting. የማዜን ብሔራዊ ፓርክ ለመጎብኘት ትላንትና ወደዚህ መጥተናል። ፓርኩን ለማየት በመጣነው ልክ ጥሩ ነገሮችን እዚህ አግኝተናል። በተለይ እዚህ ብሔራዊ ፓርክ ውስጥ በሌላው ሀገር የሌሉ ልዩ የዱር እንስሳቶችን ማየት ችለናል። እነ ቆርኪ የመሳሰሉ በሌላው ዓለም የማይገኙ በኢትዮጵያ ብቻ የሚገኙ የዱር እንስሳትን ልናይ ችለናል። ያየነው ነገር አእምሮንም ሆነ ነፍስን የሚያስደስት ሆኖ አግኝተነዋል። ለሌሎች ጎብኚዎች የሚኖረኝ መልእክት ቢኖር እዚህ በቀላሉ መጥታችሁ መጎብኘት ትችላላችሁ። ላይን እይታ የሚማርኩና መንፈስን የሚያስደስቱ ነገሮችም እዚህ ይገኛሉ። አካባቢውም ቢሆን በጣም ሰላማዊና ለጎብኚዎች ምቹ ነው። ይህንን ለሌሎችም እመሰክራለሁ። እዚህ ከመጣችሁ የተለያዩ የዱር እንስሳትንና አዕዋፋትን በአጠገብና በቅርብ ሆናችሁ መጎብኘት ትችላላችሁ። Game drive, and this morning we went for walking to see the animals and the place. ወደ ፓርኩ ሲመጡ በመንገድ ያለው የህዝብ አቀባበል እንዳስደሰታቸው የሚገልጹት አቶ ኔክ ኢትዮጵያውያን ድንቅ የሆነ የእንግዳ አቀባበል እንዳላቸው ከዚህ በፊት ስሰማ የቆየሁትን በአይኔ ልመለከት ችያለሁ ብለዋል። People are very nice to meet us. እዚህ አካባቢ ያለው ህብረተሰብ እኛ ስንመጣ በደስታ ነበር የተቀበሉን። አቀባበላቸውና ለእንግዳ ያላቸው አክብሮት እጅግ የተለየ ነው። እኛ አማርኛ ቋንቋ ሆነ ሌሎች በኢትዮጵያ የሚነገሩ ቋንቋዎችን አንችልም። ቢሆንም ግን እንግሊዝኛ የሚችሉ አስጎበኞችን አግኝተን ስለ ማዜ ብሔራዊ ፓርክ ብዙ መረጃዎችንም ሰምተናል። እስከ ፓርኩ እስክንደርስ ድረስ መንገድ ላይ ያገኘናቸው ሰዎች ሁሉ ሲቀበሉን በደስታ ወደዚህ ስፍራ መጥተናል። People are so friendly, such an interesting village. ፓርኩ በውስጡ አስደማሚ ሀብቶችን የያዘ ቢሆንም ፓርኩን ለጎብኚዎች ምቹና ሳቢ ከማድረግ አንጻር የመሰረተ ልማት ጉድለት እንዳለበትም አቶ ኔክ ሳይገልጹ አላለፉም። Infrastructure is basic. We are just camping. We brought everything we need. We brought for cooking, our tents. የማዜ ብሔራዊ ፓርክ እጅግ አስደማሚ ቢሆንም በአካባቢው ይህንን የመስህብ ስፍራ ሳቢ ለማድረግ የተሰራ መሰረተ ልማት አለመኖሩ በጣም አስቸጋሪ ያደርገዋል። እኛ እዚህ መተን ፓርኩን ስንጎበኘው በቂ የሆነ ማረፊያ፣ መዝናኛና ሌሎች ተጨማሪ አገልግሎቶችን ለማግኘት እንፈልጋለን። ነገር ግን እነዚህ አገልግሎቶች ሙሉ በሙሉ የሉም። የአካባቢው ህብረተሰብ እኛ እዚህ ለመቆየት ስለፈለግን አንዳንድ ቁሳቁሶችን በማመቻቸትና በመስጠትም አግዘውናል። እዚህ አካባቢ የሚመጡ ጎበኞች ቁጥር እንዲጨምር ከተፈለገ አስፈላጊ መሰረተ ልማቶችን ማሟላት በእጅጉም ይጠበቃል። Basic, there aren't many facilities.